ሰላም ጤና ይስጥልን ተመልካቾቻችን የታህሳስ 10 2018 ዓ.ም የናሁ የዕለተ አርብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና። የደቡብ ኢትዮጵያ ክልል መምህራን በአዲሱ የደሞዝ ማስተካከያ ጭማሪ መሰረት የመስከረም ወር ክፍያ አልተፈጸመልንም ሲሉ በማህበራቸው አማካኝነት ቅሬታ አቀረቡ። ከ60 ሚሊዮን ብር በላይ የሚገመት ወርቅና ከ4 ሚሊዮን ብር በላይ ይዘው በህገወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። ወደ ውጪ ስናልፍ በሱዳን ኮርዶፋን በፈጥኖ ደራሽ ኃይሎች በደረሰ የከባድ መሳሪያ ጥቃት 16 ሰላማዊ ሰዎች ተገደሉ። ወደ ቀዳሚ ዜናችን እንለፍ። ከ60 ሚሊዮን ብር በላይ የሚገመት ወርቅና ከ4 ሚሊዮን ብር በላይ ይዘው በህገወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። የኢትዮጵያ ፌዴራል ፖሊስ ከ60 ሚሊዮን ብር በላይ የዋጋ ግምት ያለው ወርቅና ከ4 ሚሊዮን ብር በላይ ይዘው በህገወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎች ከነ ኤግዚቢቱ በቁጥጥር ስር መዋላቸውን አስታውቋል። ተጠርጣሪዎቹ በቁጥጥር ስር የዋሉት በአሶሳ ከተማ አምባ አንድ በሚባል ቦታ መሆኑን ፖሊስ ገልጿል። ተጠርጣሪዎቹ ከነወርቅና ጥሬ ገንዘቡ በቁጥጥር ስር ሊውል የቻሉት በፌዴራል ፖሊስ ወንጀል መከላከል የኮንትሮባንድ ቁጥጥር ፖሊስ መምሪያ ከህብረተሰቡ በደረሰው ጥቆማ መሰረት ባደረገው ክትትል መሆኑ ተጠቁሟል። በኮንትሮባንድ ቁጥጥር ፖሊስ መምሪያ ሬጅመንት አዛዥ ዋና ኢንስፔክተር ዳኛ አለማየሁ በበኩላቸው የኢትዮጵያ ፌዴራል ፖሊስ በተጠርጣሪዎቹ ላይ ምርመራ እያጣራባቸው መሆኑን ጠቅሰው የተያዘው ወርቅና ጥሬ ገንዘብም ለአሶሳ ከተማ ጉምሩክ ቅርንጫፍ ገቢ መደረጉን ተናግረዋል። አክለውም የኢትዮጵያ ፌዴራል ፖሊስ ኮንትሮባንድና ህገወጥ ንግድ በሀገር ኢኮኖሚና በህጋዊ ነጋዴዎች ላይ የሚደርሰውን ጉዳት በመገንዘብ ከህዝብና ከመንግስት የተጣለበትን አደራ ለመወጣት ህዝብን ባሳተፈ መልኩ ስኬታማ የመከላከል ስራ ያከናወነ መሆኑ መግለጻቸውን ከተቋሙ የተገኘው መረጃ ያመለክታል። የደቡብ ኢትዮጵያ ክልል መምህራን በአዲሱ የደሞዝ ማስተካከያ ጭማሪ መሰረት የመስከረም ወር ክፍያ አልተፈጸመልንም ሲሉ በማህበራቸው አማካኝነት ቅሬታ አቀረቡ። ለመንግስት ሰራተኞች ከመስከረም ወር ጀምሮ ተግባራዊ የሚደረግ የደሞዝ ማሻሻያ እንደሚደረግ የፌዴራል መንግስት ያስታወቀው ባለፈው ዓመት ነሐሴ ወር እንደነበር ይታወሳል። ሆኖም የደሞዝ ጭማሪው ደቡብ ኢትዮጵያ ክልልን ጨምሮ በተለያዩ አካባቢዎች እስከ ህዳር ወር ተግባራዊ ሳይደረግ ዘግይቷል። የክልሉ ፋይናንስ ቢሮ በበኩሉ ችግሩ የተፈጠረው በመረጃ ክፍተት ምክንያት ለፌዴራል መንግስት የተላከው የገንዘብ መጠን ጥያቄ ከሚፈለገው በማነሱ እንደሆነ ገልጾ ይህንኑ ለመቅረፍ ስራዎችን እያከናወነ መሆኑን አስታውቋል። የደቡብ ኢትዮጵያ ክልል ፋይናንስ ቢሮ በህዳር መጀመሪያ ላይ በሰጠው መግለጫ በአዲሱ የደሞዝ ማሻሻያ መሰረት የተደረገው ጭማሪ የመስከረምና የጥቅምት ወር ውዝፍ ክፍያ ከቀናት በኋላ እንደሚፈጸም አስታውቆ ነበር። የክልሉ መምህራን ማህበር ሰብሳቢ አቶ አማኑኤል ጳውሎስ ቢሮ ይህን መግለጫ ከሰጠ በኋላ የጥቅምት ወር ውዝፍ ክፍያ ለመምህራን ቢፈጸምም የመስከረም ወር ግን በአብዛኛው የክልሉ አካባቢዎች እስካሁን አለመክፈሉን ተናግረዋል። ይህን ተከትሎ መምህራን ጥያቄ በማንሳት ላይ መሆናቸውን የገለጹት አቶ አማኑኤል ችግሩ በቀጠለባቸው የክልሉ አካባቢዎች የትምህርት ማቆም አድማ የማድረግ ሙከራዎች እንደነበሩ ገልጸዋል። በጋሞና ኮሬ ዞኖች በሚገኙ 2 ወረዳዎች ተነስቶ ከነበረው የደሞዝ ጭማሪው ክፍያ ጥያቄ ጋር በተገናኘ ትምህርት ከሳምንት በላይ ተቋርጦ 4 መምህራንም ታስረው እንደነበርም አመልክተዋል። የተፈጠረውን ችግር ተከትሎ በተደረገው ማጣራት የደቡብ ኢትዮጵያ ክልል ለዘንድሮ በጀት ዓመት የ10 ወራት የመንግስት ሰራተኞች የደሞዝ ክፍያ የሚያስፈልገው የገንዘብ መጠን 13.7 ቢሊዮን ብር እንደሆነ ተመላክቷል። ሆኖም የክልሉ የፋይናንስ ቢሮ ለገንዘብ ሚኒስቴር አስቀድሞ ያቀረበው የደሞዝ ጥያቄ 7.1 ቢሊዮን ብር በመሆኑ የ6.6 ቢሊዮን ብር ክፍተት መታየቱን የክልሉ ፋይናንስ ቢሮ አብራርቷል። በአቶ አደም ፋራህ የተመራ ከፍተኛ የልዑካን ቡድን ከጅቡቲ ፕሬዝዳንት ጋር ተወያየ። በምክትል ጠቅላይ ሚኒስትር ማዕረግ የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ የተመራው ከፍተኛ የልዑካን ቡድን ከጅቡቲ ፕሬዝዳንት እስማኤል ኦማር ጊሌ ጋር ውይይት አድርጓል። የልዑካን ቡድኑ ከፕሬዝዳንቱ ጋር በነበረው ቆይታ በቀጠናው ተምሳሌታዊ የሆነውን የሁለቱን ሀገራት ትስስር ይበልጥ በማጠናከር ተጠቃሚነታቸውን ማሳደግ በሚያስችሉ ጉዳዮች ላይ መክሯል። በተጨማሪም ሁለቱ ሀገራት በጋራ የሚያስተዳድሯቸው ፕሮጀክቶች አፈጻጸምን ገምግሟል። የልዑካን ቡድኑ በተጨማሪም የዶራሌ
ሁለገብ ወደብን የጎበኘ ሲሆን ወደቡ ለኢትዮጵያ ወጪና ገቢ ምርቶች እየሰጠ ያለውን አገልግሎት እንዲሁም ከወደቡ በባቡር ከባድ ጭነትን ወደ ሀገር ቤት የማጓጓዝ እንቅስቃሴ ያለበትን ሁኔታ ተመላክቷል። የልዑካን ቡድኑ ተልዕኮ አጠናቆ ትላንት ማምሻውን ወደ ሀገር ቤት መመለሱን በጅቡቲ የኢትዮጵያ ኤምባሲ መረጃ አመላክቷል። ወደ ዕለቱን በታሪክ ጥንክራችን ስናልፍ ወርሃ ታህሳስ 1953 ዓ.ም በኢትዮጵያ ታሪክ ለየት ያለ ክስተት አስተናግዶ ያለፈው ወር ነው። ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ከብራዚል ፕሬዝዳንት በቀረበላቸው የጉብኝት ጥያቄ መሰረት ህዳር መጨረሻ ላይ አዲስ አበባ ለቀው ሄዱ። የእርሳቸውን ከሀገር መራቅ ሲጠባበቁ የነበሩ የስርዓቱ 3 ከፍተኛ ባለስልጣናት ለወራት ቢሮዎቻቸውን ዘግተው ሲወያዩበት የነበረውን ንጉሠ ነገሥቱን ከስልጣን የማስወገድ እቅድ ወደ ተግባር ለመቀየር ተንቀሳቀሱ። ይህንኑ ጉዳይ ባልደረባችን ሰናይት ንጉሴ በዕለቱን በታሪክ ጥንክራችን እንደሚከተለው አዘጋጅተዋለች። ወርሃ ታህሳስ 1953 ዓ.ም በኢትዮጵያ ታሪክ ለየት ያለ ክስተት አስተናግዶ ያለፈው ወር ነው። ቀዳማዊ አፄ ኃይለ ሥላሴ ከብራዚል ፕሬዝዳንት በቀረበላቸው የጉብኝት ጥያቄ መሰረት ህዳር መጨረሻ ላይ አዲስ አበባ ለቀው ይሄዳሉ። የእርሳቸውን ከሀገር መራቅ ሲጠባበቁ የነበሩት የስርዓቱ 3 ከፍተኛ ባለስልጣናት ብርጋዴር ጄኔራል መንግስቱ ነዋይ የክቡር ዘበኛ ዋና አዛዥ፣ ገርማሜ ነዋይ የጅጅጋ አውራጃ ገዢ፣ ሌተናል ኮሎኔል ወርቅነህ ገበየው የቀዳማዊ አፄ ኃይለ ሥላሴ ካቢኔ ምክትል ኢታማዦር ሹም እና የህዝብ ጸጥታ ጉዳይ ደህንነት ኃላፊ ለወራት ቢሮአቸውን ዘግተው ሲወያዩበት የነበረውን ንጉሠ ነገሥቱን ከስልጣን የማስወገድ እቅድ ወደ ተግባር ለመቀየር ተንቀሳቀሱ። ታህሳስ 4 ቀን 1953 ዓ.ም ለመፈንቅለ መንግስቱ መሳካት እንቅፋት ይሆናሉ ብለው ያሰቧቸውን የስርዓቱ ከፍተኛ ባለስልጣናትን በቁጥጥር ስር አዋሉ። ታህሳስ 5 ቀን ልዑል አልጋውራሽ አስፋውሰንን በማስገደድ በኢትዮጵያ ራዲዮ ጣቢያ የመንግስት አዋጅን አስነገሩ። አልጋውራሹም እንዲህ ሲሉ አዋጁን አነበቡ። የኢትዮጵያ ህዝብ ከ3000 ዓመት በላይ የሚታወቅ ታሪክ አለው። ነገር ግን በዚህ ጊዜ ውስጥ ገበሬው ከሞፈር ከደገርና ከቀንበር የእርሻ መሳሪያ፣ ነጋዴው ከችርቻሮ ሌላ በልዩ ልዩ የሚተዳደር አባቶች ካቆዩለት የአሰራር ዘዴ ያልወጣ ነው። ለጠቅላላው የኢትዮጵያ ህዝብ ከድንቁርና የኑሮ ደረጃ እስከ ዛሬ ሊወጣ አልቻለም። የአስተዳደር አመራር ዓላማም ህግና ስርዓትን መሰረት አድርጎ ህዝብን መበደያና መጨቆኛ አይነተኛ መሳሪያ ሆኖ ቀርቷል እያሉ የስርዓቱን አስከፊነትና የለውጥ አስፈላጊነትን አስረግጠው ተናገሩ። አያይዘውም ራሳቸውን በአዲስ በተቋቋመው መንግስት ውስጥ እንዴት ህዝቡን ሊያገለግሉ እንደተዘጋጁም ተናዘዙ። ከዛሬ ጀምሮ በሀብት በኩል እንደ አንድ ኢትዮጵያዊ ሆኜ በሚቆረጥልኝ ደሞዝ ብቻ በስልጣኔ እውነተኛውን ህገ መንግስት መመሪያ በማድረግ ሀገሬንና የኢትዮጵያን ህዝብ ፍጹም በሆነ ቅን ልቦና ለመስራት ወስኛለሁ በማለት ህዝቡ አዲስ ከተቋቋመው መንግስት እንዲቆም መጥሪያቸውን አስተላለፉ። አዲስ የተቋቋመው የኢትዮጵያ ህዝብ መንግስት በኔው በራሴ በጦር ክፍሎች፣ በፖሊስ ሰራዊት፣ በተማሩ ወጣቶችና እንዲሁም በኢትዮጵያ ህዝብ የተደገፈ ስለሆነ የሚደረገው ሹምሽር ሆነ ስራው ማንኛውም አይነት ውሳኔ የጸና ይሆናል። የኢትዮጵያ ህዝብ በዓለም ህዝብ ፊት ተገቢ የሆነ ግርማ ሞገስ የተጎናጸፈ ክብር የሚያስገኝለት ታሪክ መሆኑን አውቀህ ህብረትህ ከብረት የጠነከረ ይሁን ሲሉ ንግግራቸውን ማሳረጉ። ታህሳስ 7 እና 8 በለውጥ ፈላጊ የክቡር ዘበኛ ጦር አባላትና በቀዳማዊ አፄ ኃይለ ሥላሴ ዙፋን ደጋፊ የምድር ጦር አባላት ከፍተኛ ውጊያ በአዲስ አበባ ተደረገ። አዲስ አበባ ቀውጥ የሆነች የጦር መኪናዎች ከተማውን ወረሯት። የከተማዋ መድመቂያ ወይዛዝርትም ከከተማው ተሰወሩ። በምትኩ መለዮ ለባሾች ወታደሮች ከነሙሉ ትጥቃቸው ከተማዋን ሞሏት። እምብዛም በህዝቡ የማይታወቀው የጦር አውሮፕላኖች ከተማውን ፋታ ነሷት። አዲስ አበባ ከ1929 የፋሽስት ጭፍጨፋ በኋላ በድጋሜ በጭንቀት የተወጠረችበትም ቀን ሆነ። በመጨረሻም ውጊያው በንጉሱ ዙፋን ደጋፊዎች ድል አድራጊነትም ተጠናቀቀ። የመፈንቅለ መንግስቱ ዋና ተዋናይም አላማቸው እንደተጨናገፈ ሲረዱ ከአዲስ አበባ ተሰወሩ። ታህሳስ 9 ቀን ንጉሠ ነገሥቱም የብራዚል ጉብኝታቸውን አቋርጠው በአስመራ በኩል አዲስ አበባ ገቡ። ከቤተ መንግስታቸውን በመሆን በኢትዮጵያ ራዲዮ ጣቢያ በኩል አለን ወደ ዙፋናችንም በሰላም ተመልሰናል ሲሉም ተናገሩ። ታማኝ ሆነው ዘውዱን ለጠበቁ ሁሉ ምስጋና መልእክታቸውንም አስተላለፉ። ታህሳስ 10 ቀን የመፈንቅለ መንግስቱ መሪ ሌተናል ኮሎኔል ወርቅነህ ገበየው ለትንሽ ቀናት በአዲስ አበባ ቀጨኔ መድኃኔዓለም አካባቢ መደበቅ ቢችሉም በመጨረሻም ለጦር ሰራዊቱ በደረሰው መረጃ በከበባ ስር ውለው እጅ እንዲሰጡ ቢጠየቁም ቴዎድሮስ እጅ መስጠት አላስተማረንም፣ ይልቁንም የምላችሁን ስሙ፣ እኛ የተነሳ ነው እኛ ተበድለን ሳይሆን የሀገራችንን ችግር ለማስወገድ ነበረ፣ እኛ ጀምረናል፣ እናንተ ጨርሱት በማለት በያዙት መሳሪያ ራሳቸውን አጠፉ። ታህሳስ 15 ቀን የተቀሩት ሁለቱ ወንድማማቾች የመፈንቅለ መንግስት መሪዎች ከከተማው ቢሰወሩም ብዙ ሳይርቁ ደብረ ዘይት ዝቋላ አካባቢ በአካባቢው ነዋሪዎች ከበባ ውስጥ ወደቁ። እጅ ለመስጠት ፈቃደኛ ባለመሆናቸው
በተደረገ የተኩስ ልውውጥ የመፈንቅለ መንግስቱ ዋና መሪ የነበሩት ብርጋዴር ጄኔራል መንግስቱ ንዋይ በከባድ ቆስለው ሲያዙ ታናሽ ወንድማቸው ግርማሜ ንዋይ ተገደሉ። ሬሳቸውም ወደ አዲስ አበባ መጥቶ አራዳ ጊዮርጊስ ቤተክርስቲያን ፊት ለፊት በሚገኘው አደባባይ ላይ ቀደም ብሎ ከተሰቀለው ሌተናል ኮሎኔል ወርቅነህ ገበየሁ ሬሳ ጎን ተሰቀለ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጪ ዜናዎች እናልፋለን። በሱዳን ኮርዶፋን በፈጥኖ ደራሽ ኃይሎች በደረሰ የከባድ መሳሪያ ጥቃት 16 ሰላማዊ ሰዎች ተገደሉ። በሱዳን ኮርዶፋን ቀጠና በከበባ ስር በምትገኝ አንዲት ከተማ ላይ በተፈጸመ የከባድ መሳሪያ ድብደባ ቢያንስ 16 ሰዎች መገደላቸው ተረጋግጧል። ይህ አሰቃቂ ድርጊት የተፈጸመው አውዳሚው የሱዳን የእርስ በርስ ጦርነት ወደ 3ኛ ዓመቱ እየተቃረበና ግጭቱ ወደ ወሳኝ ምዕራፍ በተሸጋገረበት ወቅት ነው። እንደ የሱዳን የሐኪሞች ኔትወርክ መረጃ ከሆነ የፈጥኖ ደራሽ ኃይሎችና አጋራቸው የሆነው የሱዳን ህዝባዊ ነጻነት ንቅናቄ በደቡብ ኮርዶፋን በምትገኘው ዴሊንግ ከተማ የመኖሪያ መንደሮች ላይ ባለፉት 2 ቀናት የከባድ መሳሪያ ድብደባ ሲካሄድ ቆይቷል። ከሟቾቹ መካከል ሴቶች፣ አረጋውያንና ህጻናት የሚገኙበት ሲሆን የሕክምና ቡድኑ ድርጊቱን ሆን ተብሎ ሰላማዊ ሰዎችን ኢላማ ያደረገ ጥቃት ሲል አውግዞታል። በዲሊንግ ከተማ ላይ የተሰነዘረው ጥቃት በኮርዶፋን አካባቢ የተባባሰ የመጣው የጥቃት ዘመቻ አካል ሲሆን ከታህሳስ ወር መጀመሪያ ጀምሮ በዚህ ቀጠና ብቻ ከ100 በላይ ሰላማዊ ሰዎች ተገድለዋል። የሱዳን ጦርነት አሁን ላይ ከምዕራብ ዳርፉር ቀጠና ወጥቶ ወደ ስትራቴጂካዊ የሀገሪቱ ማዕከላዊ ክፍል እየተዛመተ ሲሆን በዚህ አካባቢ የሚደረገው ውጊያ የጦርነቱን መጨረሻ ወሳኝ በሆነ መልኩ ይወስነዋል ተብሎ ይታመናል። ዓለም አቀፉ የስደተኞች ድርጅት IOM ባወጣው መረጃ መሰረት ከጥቅምት ወር መጨረሻ ጀምሮ የሱዳን ፈጥኖ ደራሽ ኃይሎች አንድ ትልቅ የጦር ሰፈር ከተቆጣጠሩና እንቅስቃሴያቸውን ካጠናከሩ ወዲህ ከ50 ሺህ በላይ ሰዎች ከ3ቱ የኮርዶፋን ግዛቶች ተፈናቅለዋል። በጦርነቱ ሂደት የፈጥኖ ደራሽ ኃይሎች RSF ስልታዊ የሆኑ አሰቃቂ ድርጊቶችን እንደሚፈጽሙ የሚታወቅ ሲሆን የሱዳን ብሔራዊ ጦርም SAF በተመሳሳይ መሰል ወንጀሎችን በመፈጸም ይከሰሳል። ሐሙስ ዕለት የወጣው የተባበሩት መንግስታት ድርጅት ሪፖርት እንደሚያሳየው የፈጥኖ ደራሽ ኃይሉ ታጣቂዎች ባለፈው ሚያዝያ ወር በዳርፉር በሚገኘው የዘምዘም የተፈናቃዮች መጠለያ ጣቢያ ላይ በፈጸሙት የ3 ቀናት ጥቃት ብቻ ከ1000 በላይ ሰላማዊ ሰዎችን ገድሏል። የሱዳን የሐኪሞች ኔትወርክ በሁለቱም ታጣቂ ቡድኖች ላይ ዓለም አቀፍ ጫና እንዲደረግና በጦርነት ለተከበቡ ወገኖች ሰብአዊ እርዳታ እንዲያደርስ ጥሪውን አቅርቧል። በጄኔራል አብዱል ፈታህ አልቡርሃንና በቀድሞ ምክትላቸው መሐሙድ ሐምዳን ዳጋሎ መካከል
በ2023 ሚያዝያ ወር የተጀመረው የግጭት እንደ አንዳንድ ምንጮች መረጃ እስካሁን ከ100,000 በላይ ሰዎችን ለህልፈት ዳርጓል። በመጨረሻ የአውሮፓ ህብረት የሩሲያ ንብረቶችን ሳይጠቀም 105 ቢሊዮን ዶላር ለዩክሬን ብድር ለመስጠት ከስምምነት ላይ ደረሰ። የአውሮፓ ህብረት መሪዎች የታገዱ የሩሲያ ገንዘቦችን ከመጠቀም ይልቅ የዩክሬን መከላከያን ለመደገፍ ገንዘብ መበደር ላይ ውሳኔ ላይ መድረሳቸውን ዲፕሎማቶች ገልጸዋል። በመሆኑም የአውሮፓ ህብረት መሪዎች ለሚቀጥሉት 2 ዓመታት ለዩክሬን ወታደራዊና ኢኮኖሚያዊ ፍላጎቷን ለማሟላት ከወለድ ነፃ ብድር ለመስጠት መስማማታቸውን የአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ተናግረዋል። መሪዎቹ የታገዱ የሩሲያ ንብረቶችን ከመጠቀም ይልቅ ዩክሬን በሩሲያ ላይ የምታደርገውን መከላከያ ለመደገፍ ከካፒታል ገቢዎች ላይ ገንዘብ ለመበደር ወስነዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ውሳኔው የኪየቭን መከላከያ አቅም በእርግጠኝነት ያጠናክራል በማለት የአገሪቱን የበጀት እጥረት ለማጠናከር ለአውሮፓ ህብረት ብድር ምስጋና አቅርበዋል። ዜሌንስኪ በኤክስ ገጻቸው ላይ ባሰፈሩት መልእክት የሩሲያ ንብረቶች የማይንቀሳቀሱ መሆናቸውና ዩክሬን ለሚቀጥሉት ዓመታት የፋይናንስ ደህንነት ዋስትና ማግኘቷ አስፈላጊ ነው ብለዋል። ነገር ግን ፕሬዝዳንት ኮስታ ለዩክሬን ብድር የሚውለውን የገንዘብ ምንጭ ከመግለጽ ተቆጥበዋል። ይህ ውሳኔ የአውሮፓ ህብረት መሪዎች ስምምነት ላይ ለመድረስ እስከ ሐሙስ ምሽት ድረስ ካካሄዱ ጥልቅ ስብሰባ በኋላ የተደረሰ ነው። ነገር ግን በሮይተርስ የዜና ወኪል የተመለከተው የመሪዎች ጉባኤ ማጠቃለያ ረቂቅ ጽሑፍ ቡድኑ የታገዱ የሩሲያ ንብረቶችን የዩክሬንን ጦርነት ለሚደግፍ ብድር ለመጠቀም ካለው አወዛጋቢ እቅዱ ይልቅ በአውሮፓ ህብረት በጀት ላይ ተጠብቆ ከካፒታል ገበያ እንደሚመጣ ተገልጿል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።